አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት እነኝህን ፌርሙስ ማለት ነው። እዚህ ጋር በተለይ ሁለቶቹ ክፍት ያደረኳቸው እንድታዋቸው ነው። ተገዙ ምንም ነገር የገዛናቸው ቀን ውሃ አፍልተን ማለት ነው ለ24 ሰዓት ያበርዳን ያቀዘቅዛን አያቀዘቅዝ የሚለውን ነገር ለማየት እንትናልን። ከዛ በኋላ ምንም ነገር አልተጠቀምንበትም። ሴትዬ በጣም ትናንሽ ሆኑ ብላ ለሰው ልትሰጠው ስትል ተቀበልኳት ማለት ነው። እኔ ፈልገዋ ነው ብዬ ተቀብዬ እነኝህን 8 ፌርሙዞች 6ቶቹ ሻይ ምናምን ነገር አፍልተንባቸዋል። 6 አይደሉም 5 ናቸው። ሌሎቹ 5 ናቸው። አዎ 5 ከሁለቶቹ ጋር አንድ ላይ 7 ማለት ነው። 7 ነው። የምትፈልጉ ልጆች በተለይ እዚህ ቤት ተከራይታችሁ የምትኖሩ እህቶች ምናምን የምትፈልጉ ከሆነ ውሰዱ። መክረጅ 25 ነኝ ያለሁት ሪያድ ማለት ነው። እዛ ነኝ ያለሁት። ልብሶችም አሉ። እነኚህ ማሳያችሁ ልብሶች በነገራችን ላይ እነኚህ ጀላቢያዎች ምናምን ነገር ለእኔ የተገዙልኝ ውዶች ናቸው። 80 ብር ውድ ነው አይደለም? 85 ብር 80 ብር ነው የሴትዬ ከሺቲ ውጪ ማለት ነው። አሮጊቷ የምትገዛልኝ ማሻአላህ ናት። እነኚህ የልጅቷ ልብስ ፍስታን ነው። ልጅቷ የሴትዬ ልጅ ማለት ነው። ያው በእጄ ማዝ በደንብ ባሳያችሁ ደስ ባለኝ፣ ግን ማዝ አልችልም። በአንደኛው እጄ ስልክ ስለያዝኩ በአንደኛው እጄ ደግሞ ያው ልብሱን እንደዚህ እያገላበጥኩ እያሳየኋችሁ ነው። ይቅርታ። ሌላው እዚህ ጋር ስቀርጽ ማለት ነው የስልኬን ላይት አበራዋለሁ፣ የስልኬን ላይት አጠፋዋለሁ። በደንብ ከለሩ እንዲታያችሁ ብዬ ማዝጋሁን አብርቸዋለሁ። ይሄ በሙሉ የልጅቷ ልብስ ነው። ገና ያላወጣሁት ብዙ አለ ሻንጣዬ ውስጥ ማለት ነው። የምትፈልጉ ልጆች ካላችሁ ጥሬ ነው ልብሱ ማለት ነው። በአካል ስታዩት ያምራል። አሪፍ ጅንስ ሱሪዎች አሉ ያልተለበሱ ማለት ነው። በጣም አሪፍ አገር ላኪው ካርጎ ታረጊው እንትን ማለት አገር ላኪው እቃ ትለውጭበታለሽ አለችኝ አንድ ጓደኛዬ። አይ እኔ አገር አልክም። ይሄ እዚህ ጋር አፈረማ ይመስላል። ላይቱን ስላበራሁት ነው። በጣም ጥቁር ነው፣ የሚያምር ነው። እንትን ነው ይሄ ኮት ባንት ወይም ደግሞ ቦምቤ ነገር ማለት ነው። ያው ታውቃላችሁ ወደዛ መስመር ያላችሁ ልጆች፣ ወደኛ አካባቢ ያው ልጆች የሉም፣ ግን አብዛኛው ኢትዮጵያ ውስጥ የሆነ ቦምቤ ወይም ደግሞ ኮት ባንት የሚባል ከታች ሰፊ ሱሪ ማለት ነው ነበርና አሁንም ይለበሳል በስፌት ማለት ነው። እንደዛ ብዙ አሉ። የልጅቷ ሱሪዎች ናቸው። አሪፍ ነው። መውሰድ የምትፈልጉ ልጆች ካርጎ የምታረጉ ለዘመድ የምትሰጡ እራሳችሁ ዝም የምትለብሱት ወላሂ እኔ የተቀበልኩ አስቀመጥኩት ትላልቅ ካርቶን። ይሄ የመከንሳ ከአረባ መከንሳ ላይ የለም የእሱ ካርቶን አዳዲስ ሲገዛ እዛ ውስጥ ነው ካርቶን እንቀበልና እዛ ውስጥ ነበረ በኩርት ፌስታል ይሄ እንትን ፌስታል የጥቁር ፌስታል ማለት ነው። በዛ እያደረኩ እዛ ካርቶን ውስጥ ነበረ የማስቀምጠው። ያው ካርቶኑን እዛ ጋር አለ እና ይሄን ይመስላል። ጃኬቶቹንም ይሄም እንደዛው ነው ማለት ነው። ቦምቤ ነው ወይም ደግሞ ኮት ባንት ማለት ሰፊ ሱሪ ነው። የምትፈልጉ ልጆች ውሰዱ። ጅንሶች አሉ፣ አሪፍ ጅንሶች አሉ። ገና ያላወጣኋቸውም አሉ። አሪፍ ነው። ጥሬ እቃ ነው። እኔ ለምን ካርጎ አታረጊም? ካርጎ አላረግም። እኔ ካርጎ ካረኩ ወይ አልጋ ልብስና 60 ኪሎ እንደዚህ ወይ 50 ኪሎ የሚቻል ከሆነ የአልጋ ልብስና ብርድ ልብስ ካላደረኩም እዛው ገዛዋለሁ ማለት ነው። አገር ላይ እገዛለሁ። እዛ ሀገር ላይ ምንም ነገር ካርጎ አላረግም። እነኚህ ጀላብያዎች ማለት ነው ተገዙ አልተለበሱም። ማን የገዛው? አረቢቷ በስንት በ85 ብር እና በ80 ብር እየገዛች የምታመጣው። በጣም ነው የሚያምረው። በጣም ያምራል። ብዙ ጀላብያዎች አሉ። አምና የተገዛልኝ ይሄው መጥቶ ከነ ፌስታሉ ራሱ አልወጣም። ላይ አለ ገና ብዙ ፌስታሉ። ትሄዳለች፣ ትገዛለች። ዘንድሮ ነው ያልሄደችው፣ እግሯን ስላመማት አልወጣችም። እና ልብስ ታመጣለች። ነግሬያቸዋለሁ። ሙሉ ነገሬ እነሱ ናቸው የሚችሉኝ ብያቸዋለሁ። ልብስ፣ ጫማ፣ ሂጃብ በቃ ሁሉ ነገር የእነሱ ናቸው። እንደ ኮንትራት ቤት ማለት ነው።
እና ይሄን ይመስላል። ቅር እንዳይላችሁ ፍላጎት ካላችሁ ነው። ከሌላችሁ ደግሞ ያው ጥቁሮች አሉ የለም ጥቁር እንትኖች ማለት ነው። ጥቁር ሳኡዲዎች አሉ የለም የኔ ሰዎች ልብስ የሚሰጡት ለነሱ ነው፣ ለጥቁሮች ማለት ነው። እና ለነሱ ይሰጣል ማለት ነው። ያው እኔ ብር ማውጣት ስላልፈለግኩ ነው። አንደኛ ዝም ይዘሽ እንዳትመጪ ተብያለሁ። እኔ ያደግኩበት ያው ሺቲ ምናምን እንደዚህ ነው የሚለበሰው። ትንሽ አየሩ እንዲህ ቀዝቃዛ ነገር አለ። አየሩ አሪፍ ነው። ሙቀታማም ስለሆነ ሺቲም ከኢትዮጵያ ነው እንጂ ከዚህ የማይቻል ነው። እዛ ሀገር ሺቲ እዛ ሲሄድ ይነጫጫል፣ ጸጉር ያወጣል። ያው የጅቡቲ ሺቲዎች ስላሉ ነው እኛ አካባቢ። እነኚህ ጅንሶች ማለት ነው። እነኚህ ጅንስ በጣም ጥሬ ነው። ሌላማ አሳያችኋለሁ። ጥሬ እዚጋ ትክክል። እዚጋ አሁን ላይቱን ሳበራው ነጭ ይሆናል። ላይቱን ሳበራው ማለት ነው። መጀመሪያ ያሳያችሁ የራሱን ከለር የያዘ ነው። ሻንጣ የራሱ ተቀየረ እና ይሄ ሁለተኛው ነው። የሴትዬ የልጅቷ እቃ ነው። የልጅቷ ልብሶች ናቸው እነኚህ ማለት ነው። ያው እንድታዩት ብዬ ነው በደንብ እንደዚህ ማሳያችሁ። እያበራሁ እያጠፋሁ ማሳያችሁ በደንብ እንዲታያችሁ ነው። ካርጎ የምታረጉ ልጆች፣ ሀገር ላይ እቃ ለውጥበታል ነው የምትሉ ልጆች ምናምን ነገር ውሰዱ። ያው እያያችሁ እዚህ ጋር ደግሞ አንድ ማስተላለፍ የምፈልገው ነገር አለ እህቶቼ። እኔ በአንድ ነገር እንድታግዙኝ ይፈልጋለሁ፣ በሀሳብ ማለት ነው። እናንተ ትሻላላችሁ። በዙሪያችሁ ከሌ ያለ ብላችሁ ብታማክሯቸው ደም እንባ ብታለቅሱ እንኳን ወይ ሰምተው ዝም ነው የሚሉት፣ ወይ ከንፈር መጠው እንደዛ ነው። እኔ ንግግሬ ፊት ለፊት ነው። አሜት ምናምን ነገር እኔ እንደዛ አይነት ነገር አይመቸኝም። ስናገር ፊት ለፊት ነው የምናገረው። እና ምን ልላችሁ ነው፣ ትናንትና ተኝቼ የምነሳም አልመሰለኝም ነበረ። ተኝቼ እነሳለሁ ብዬ አላሰብኩም። ወላሂ ነው የምላችሁ። አልሐምዱሊላህ ነጋ። መነሳት አቅቶኝ ነበረ። ቁጭ ብዬ መነሳት አቅቶኝ ሰውነቴ እየደከመ ነው። ሰውነቴ በጣም እየደከመ በምግብ እጥረት ሰውነቴ እየደከመ ነው። በጣም ነው የደከመው። በጣም ደክሜ ያለው ቀን ሙሉ አንድ ቂጣ በልቼ ማታ 4 ሰዓት ማለት ነው 4 ሰዓት ተንስቼ ወደ ውስጥ መግባት አቃተኝ። እንግዳ መጥቶ ነበረ። እነሱ ቡና ምናምን የጠጡበትን ነገር ለማነሳሳት አቃተኝ። ከውጭ ምግብ አምጥተው ነበረ። እሱን ለማነሳሳት አቃተኝ። በቃ ስብርብር ነው ያልኩት። ወላሂ ነው የምላችሁ። ሰው ቤት እንኳን የሌለው ሰው አገር ገብቶ እየኖረ ነው ተከራይቶ ምንም ባለችው ሳንቲም እየሰራ ማለት ነው። እኔ አላቅም ምን እንደያዘኝ አላቅም። የትኬት መቁረጫ አጥቼ አይደለም፣ የምንም አጥቼ አይደለም። ብቻ የያዘኝ ነገር አለ። እህቶቼ ዱዓም ጸሎትም አድርጉልኝ። እንደ